እባክሽ እና ልጅቷን ስትገያ ዝም ብዬ ማየት አለብኝ? እባክሽ ለዚህማ ሞት እረፍት ነው። እረፍት ደግሞ ለሷ በፍጹም ይገባት። አልገባኝም። ቆይ ምን አድርጋሽ ነው ሁሉ በደል የምታደርሱባት? ሴትዮ ምንድነው መቀባጠር? በጣም ሲበዛ ክፉ ሰው ነሽ። ከባሏ ጋር መማገጥሽ ሳይንስ አንገቷን ይዘሽ ታስፈራሪያታለሽ። ምንድነው የምታወሪው? ያልሽ ሁሉንም ነገር አውቃለሁ። ቢያንስ እሷን ተያት እንጂ እኔ እንደሷ እንዳልመስልሽ ልቀቂኝ። ሰምተሽ ልቀቂኝ። ከዚህ በኋላ አንድ ነገር ሳሰሚ እንዳፈረች። ሚራ ማለት እኮ የበግ ለምድ የለበሰች ተኩላ ናት፣ ሰይጣን ናት ሚራ። ከዚህ በኋላ እኔ ከንደብደቢ ንጋት ነገር ብትናገሪ እገልሻለሁ። እሺ ልቀቂኝ። እንዴ ምን ሆናችሁ ነው? ምን የተፈጠረው? ለሆነ ምንድን ነው? በጣም የምታሳዝን ሰው ነች። ይቺ ልጅ ስነ ስርዓት ብታስተምራት ይሻላል። እሺ ስለ እሷ አይመለከትሽም። ቆይ እዚህ ምን ታደርጋለች? ምን ልትሰሪ ገባች? ልጅቷ በጣም ሳያማት አይቀርም። ጸበል ብትወስዳት ሳይሻል አይቀርም። ውስጧ በጣም ትልቅ ሰይጣን አለ። የኔ ፍቅር ደህና ነሽ? እፈልጋለሁ። ደግሞ ምን ቀረሽ? ለምንድን ነው የፈለግሽኝ? አድናን በጣም ተቀይረሃል። እኔ የማውቀው አድናን ይሄ አይደለም። ያኛው አድናን እኮ ሞቷል። ያኛው አድናን ተቀብሯል። አልተቀበረም። አሁን ሁሉ ልቤ ውስጥ አለ። ትቀልጃለሽ እንዴ? እየቀለድኩኝ አይደለም አድናን፣ ከልቤ ነው። አሁን ድረስ አፈቅርሃለሁ። ዳንያ የእውነት እመታሻለሁ። እያናደድሽ ነው። ስርዓት ይኑርሽ። አላመንከኝም አይደል አድናን? ያኔም ቢሆን እኮ እያፈቀርኩ ነው የተለየው። በቃ ግዴታ ሆኖብኝ ነው። ነገሮች አስገድደውኝ ነው። ፍቅር አትበይኝ። ትሰሚኛለሽ? አድናን ነው ስሜ። እሺ በስሜ ጥሪኝ። የኔ ፍቅር እንደ ድሯችን ነው። በቃ እኔ ከአንተ ውጭ አብሬውን የደስተኛ መሆኑ ሰው የለም። የኔ ፍቅር ይዘኝ ጥፋ። እንደ ድሯችን ነው። ንገረኛ። ለፈተናና ለስቃይ የማታቆመው ልሆና ዛሬም በስቃይ ላይ ናት። ይኸውም የአድናን አፍቃሪ ዳንያ ዛሬ ላይ አድናንን እየለመነችውና እንዲሁም ወደ ነበረበት እንመለስ፣ ወደ ፍቅራችን መመለስ አለብን፣ እኔ እኮ ሁልጊዜ አፈቅራለሁ እያለችም አድናንን እያስቸገረችውና እያስጨነቀችውም ትገኛለች። ይህንም የተመለከተች ሚራም ቢሆን በግርምት ነበረ ግድግዳ ላይም ተለጥፋ ስታዳምጣቸውና እንዲሁም ስትመለከታቸውም ነበረ። ታዲያ ይህንም ተከትሎ ይሄ ቤት ባለቤት እኮ ሊያስወጣን ነው። ወይኔ ሚራ ምን ሊውጥሽ ነው ሚራ? አሁን ላይ የሆነ ነገር ማድረግና እንዲሁም ማሰብ አለብሽ እያለችም ራሷንም በማጨናነቅ ከቆየች በኋላ አንድ ሀሳብ መጣላት። ታዲያም ይህንን ማድረግ አለብኝ ግዴታ በማለትም የወደቀችና እንዲሁም የተመታች በማስመሰልም እውታዋን አቀለጠችው። ይህም እንግዳው ምን ሆነች ነው? ምን ተፈጥሮ ነው? በማለትም ጠይቃት። ታዲያም እግሬን መታኝ ወንበሩ በማለትም ብዙ ነገሮችና ብዙ ውሸቶችንም በመደራረብ እንግዲህ እንዲያሽላትና እንዲሁም እንዲንከባከባት ጠይቀዋለች። እንግዳውም ግራ በመጋባትና እንዲሁም እኔ እኮ ማሸት አላውቅም ደግሞስ ምን ይሻላል በማለትም ሲመልስላትም እሷም ደግሞ አሳያለሁ በማለትም እንዲያሻትም አድርጋለች። እንግዲህ በፍቅር አጥምዳም ከዚህ ቤት ለመቀመጥና እንዲሁም የሆነ ተንኮልም ሰርታ አሁን ላይ ሚራ ይህን ሰውዬ ወደ ራሷ መጠቅለል ስለሆነም አላማ ይህንም ያላሰበው እንግዳውም ተሸውዷል ማለት ነው። በሌላ በኩል ልሆናንም እያጽናናትና እንዲሁም አይዞሽ እያላትም ነበረ። በዚህውም ቅናት የተሰማውም አድናን ቢሆን ምን አባ ሆነ ነው ከልሆና ክፍል የገባና እንዲሁም ማናጽናኝ ያደረገህ በማለትም ልክ ልኩንም ነው የነገረው። ታዲያ ይህንንም ተከትሎ ሮቤል በማለት ሲጠራም የአድናን ደም ነው የሚፈላው። ምክንያቱም ያለ ስሙ ስለተጠራና እንዲሁም ሮቤል ምን ያህል በህይወቱ ላይ ምን ያህል ስህተቶችን ሰርቶ እንዳለፈና እንዲሁም ምስቅልቅሉንም እንዳወጣው አላወቅም ይሄ እንግዳው ተብየውም። ሌላኛው ደግሞ የልሆናና የሚራን ፍጥጫ እንደቀጠለ ነው። ሚራም ቢሆን በአሁኑ ሰዓትም ድራማዎችን እየሰራችን ለመቀጠል ሞክራለች። ነገር ግን ልሆናም ቢሆን አሁን ላይ እህቴን የታባሽ ነጠርሻት እህቴን ስማን ገደላት በማለትም ግሮምቧን ነበር ያነቀቻት። ይህንም የተመለከተችው ዳንያም ቢሆን አገላግላቸዋለች ማለት ነው። ታዲያ ይህንንም
በጣም ግራ ገብቷታል። ምንድነው በአሰሪ እጅ ሰንዘርና እጅሽን ምታነሽ በማለትም ከልኋና ጋር ነበረ ጸባንም ያደረገች። ይህንም አስከትሎ አሁን ላይ ልኋናም ቢሆን ዳንያንም ቢሆን በማታውቂው ነገር ጥልቅ አትበይ በማለትም እንድታርፍ ብትነግራትም ልታርፍ አልቻለችም። አንቺ እኮ ምን አይነት ሰው ነሽ? ደግሞም ክፉ ነሽ እንዴ? በዛ ላይ ባለቤቷን በማማገጥሽና እንዲሁም አሁን ላይ ደግሞ ልትገሊያት ዝም ብዬ አላይሽም በማለትም እንግዲህ በጣም ባላወቀችው መንገድም ያው ለመገላገል ሞክራለች። ሌላኛው አሁን ላይ ሚራም ቢሆን አድናን እንደማገጠባትና ልኋና ላይም ችት እንዳደረገባትም እየተናገረች ነው። ለምንድን ነው ዳንያም ቢሆን እየመከረቻት ነው። ለምንድን ነው ህግ ባለበት ሀገር ባለቤትሽ እንደዚህ ከሰራተኛ ጋር ሲማግጥና እንዲሁም ሲንዘላዘልስ ዝም ብለሽ የምታይ ለምን አትከሽም ትላታለች። እንግዲህ ሚራም ቢሆን እኔ እኮ በቃ ፈጣሪ ያውቃል እያልኩና ደግሞ አድናንም ከከሰስኩት እስር ቤት መግባት ስለማልፈልግ ነው። አድናንን ካጣሁት በቃ በህይወት እኔ የመኖሬ ተስፋም በጣም ከባድና እንዲሁም የሚያስጠላ ነው ብዬ ነው እና ፈጣሪ ያውቃል ብዬ ነው እያለችም እንደ የዋህና እንደ መልካም ሰውም ትናገራለች። ይሁን እንጂ ይቺ ሴትየዋም ተሸውዳለች ማለት ነው። እናም ሁለት ባልና ሚስቶችን ሸውዳቸዋለች፣ ተንኮለኛዋና እንዲሁም ክፋተኛዋ ሚራ ማለት ነው። ታዲያ ልኋናም ቢሆን ለዳናይት ሚራ ማለት የበግ ለምድ የለበሰች ተንኮለኛ ሰው ናት። እባክሽን በማታውቂው ነገር አትፍረጅ፣ ደግሞ በሁለታችን መካከል ይቅርብሽ፣ መካከል ላይ አትግቢ ብትላትም ብዙ ነገሮችንም ከማለት ወደኋላ አላለችም። ይህንም ተከትሎ አድናንም ቢሆን ወደ ዳናይት ነው የተቆጣው ማለት ነው። ዳናይትንም ቢሆን ልኋና ማለት የወደፊት ሚስቴ ናት፣ ሚራ የምትባለውን አላውቅም፣ ሚራ ማለት በቃ ስለሷ አታንሽቤ ነው ያላት። በሌላ በኩል አሁን ላይ አድናንም ቢሆን በጣም እያስጨነቀችውና እንዲሁም ሁሉንም ነገር እንደነበረ መልሰው እያለችው ነው። እንግዲህ እንደምታፈቅረውና እንደምትወደውም በሀሳብ ላይ ጭልጥ ብላለች ማለት ነው። በጣም በማልቀስ ላይ ሳለችም ባለቤቷም ቢሆን ምን ሆነሽ ነው የኔ ፍቅር ዛሬ ደብሮሻል በማለት ሲጠይቃት እንግዲህ ቤተሰቦቿ እንደናፈቋትና የነበረችበት ሁሉም ነገር በትዝታ እንደተዋጠችም አስመስላ አድበስብሰዋለች። ባለቤቷም በጣም ምስኪንና የዋህም ስለሆነ ባለቤቴ እንደዚህ መጨነቅና ማሰብ የለብሽም፣ ቤተሰቦችሽ ከሆኑ ይመጣሉ ከጊዜ በኋላ ነገሮችን አመቻችተን በማለትም ትናገራለች። ግን እሷ ልቧ ያለው ከአድናን ነው ማለት ነው። እኔ ለቤተሰቦቼ አላዘንኩም፣ ያው ልብ ያለው ከአድናን ነው አላለችም። በጣም ነው የምታስገርመው። አሁን ላይ እንግዲህ ለልኋና ፈተና ሆናባታለች ማለት ነው። ሚራስ በዛ ማለች በዚህም የውሸቷ ልክ ነው እና በውሸቷ ነው እንደዚህ የሆነችው። ነገር ግን ምንም ማታውቀው ልኋና ለእንደዚህ አይነት ነገር ተዳርጋለች ማለት ነው። አሁን ላይ ምን ይፈጠር ይመስላችኋል ቤተሰብ? ልኋና ድራማ ወዴት እየሄደ ነው? በጣም እያሳቀንና እንዲሁም በጣም ግርም እያደረገን ይገኛል። እናም ቤተሰብ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር ሁልጊዜ የምለቃቸው ቪዲዮዎች እንድደርሷቸው አድርጉ እያልኩኝ የዛሬ ቪዲዮ ይሄን ይመስል ነበረ። ከዚህ በኋላ ሚራም ቢሆን ትንሽዬ ወጥመድ አግኝታለች አድናንን ለማጥመድ። ምክንያቱም ከዳንያ ጋር ሊሳሳሙ የአለውን ነገርም አሁን ላይ በካሜራ አስመርኩዛ መያዟ አይቀርም። ከዚህ በኋላም እንግዲህ ለእንግዳውም ለዳንያ ባለቤት በፎቶ አስመርኩዛ ታሳየዋለች። ዳንያን ወደ ራሷ ትጠቀልላለች ማለት ነው። በዚህ መሀል ግን ልኋና ታሳዝናለች። እናም ቤተሰብ የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።